እንግዲህ ዛሬ ሀይሚዬና ብሩኬ ሸብረቅረቅ ብሎ በዓልን ያከበሩ እንግዲህ ቤተሰቦቻቸውን ያከበሩ ስጦታ በስጦታ እየሰጡ ደስ የሚል እንግዲህ ደስ የሚል ስሜት ላይ ናቸው ያሉት ማለት ነው። ሀይሚዬና ብሩኬ ቡታጀራ ሄዶ እንግዲህ ታውቃላችሁ፣ ያው አንድ ሰፈር ልጆች መሆናቸውን ታውቃላችሁ። ቤታቸውን የእግር መንገድ ነው፣ ብዙም አይራራቅም። እዛው አንዱ ሀይሚዬ ቤት አንዴ ደግሞ ብሩኬ ቤት ይታሉ እየተመላለሱ እንግዲህ በዓልን እያከበሩ ነው። በጣም ደስ ይላል። ልብሳቸው ደግሞ አምሮባቸዋል። ጨረቃ መስለዋል። በጨረቃ ላይ ጨረቃ መስለዋል። አምሮባቸዋል። በጣም ደስ ይላል። የቤተሰብ ደግሞ ምርቃት መቀበል ደግሞ ማለት በጣም አሪፍ ነው። ያና ቤተሰብ የመረቀው ነው ሁሉም ነገር በረካም ያለው እውነታቸው ነው። ቤተሰብ ያልተቀላቀለበት ነገር ምንም በረካ የለም እላቸዋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ሀሳብ አስተያየት በማስቀመጥ ቤተሰብ ሁኑ ተቀላቀሉ። እንኳንም ደግሞ እነዚህ ሁለቱም ጥንታዎች ደግሞ እንግዲህ እስከ መጨረሻቸው ድረስ እስቲ እስከ ወዴት እንደሚደርሱ እስከ ያሳየን ድረስ እስቲ ሁላቸውም ማለት ነው በኮሜንት አስተዋውቁ፣ ፍቅራችሁ ግለጹላቸው ማለት ነው። ሀገራችን ሰላም ደስታ ያደርግልን ማለት ነው። እንግዲህ በዓሉ ደግሞ የሰላም የፍቅር የደስታ የአንድነት ያድርግልን ሁላችሁም ማለት ነው። በዓል ማለት እንግዲህ ከባድ ነው። አዎ በእኛም የኛ አረፋን የነሱ መስቀል አንድ ነው ማለት ነው። በጣም ነው የሚከበረው። በተለይ በጉራጌ ሀገር በጣም ነው የሚከበረው። በጣም መስቀል ማለት ነው። መስቀልና አረፋ ማለት ነው። ያላችሁትን ነገር ነው የምትጨርሱት። እውነት ያላችሁ ወደ ኋላ አትሉ ማለት ነው። ሁሉም ነገር ነው በቃ ያምራችኋል። ቤት ውስጥ የማይደረግ ነገር የለም። በቃ ልጆቹም ልብስ ምናምን ምናምን ያላችሁ የእኛ አረፋና የእነሱ መስቀል ማለት ነው። የእናንተ መስቀል የእነሱ መስቀል በቃ በጣም ያው በአመት አንዴ የሚመጣ ከሁሉም በዓል ተበልጦ የሚከበር ናቸው ማለት ነው እነሱ ማለት ነው። በተለይ ደግሞ በጉራጌ ሀገር በጣም ነው የሚከበረው። በእውነት እላቸዋለሁ በጣም ነው የሚከበረው። እና ዛሬ እንግዲህ ብሩኬና ሀይሚዬ ወደ ገጠር ሄዱ ማለት ነው። ወደ ቡታጀራ ማለት ነው። ቡታጀራ ገጠር ነው እንጃ አላውቅም ብቻ እኛ እነሱን እርግጠን ነው የምንሄደው። ወደ ገጠር ስንሄድ ማለት ነው እነሱን አልፈናቸው ነው የምንሄደው። እና ዛሬ እንግዲህ ብሩኬ እዛ ቀን ሀይሚዬ አባቷን ብራንክ አድርጋ ነበረ። አይታችኋል። አባቷ በጣም ተጫዋች ናቸው በነገራችን ላይ ጋሽዬ ማለት ነው። በጣም ደስ የሚሉ ፈታ የሚያደርጉ አባት ነው ያላት። እድሜና ጤና ይስጣቸው። የብሩኬም እናት እንደዚሁ በጣም ደስ የምትል ተጫዋች፣ በጣም በቃ ደስ የምትል ቀለል ያለች ሴት ናት። እሷም እድሜና ጤና ይስጥልህ እያስቀምጥላችሁ እድሜያቸውን እላችኋለሁ። የሁሉም እናት የሁሉም አባት እድሜና ጤና ይስጠው። ዋናው እናት አባት ሲኖር ነው እኛ የምንከበረውም ክብር ቢኖረንም ቤትም ስንገባም የሚሞቀው ማለት ነው። እናት አባት ከሌለ ግን ቤት ራሱ መግባት ያስጠላልም መግባትም ራሱ ይደብራል ማለት ነው። ግን አልሐምዱሊላህ እናት አባት ግን መኖር በጣም ከባድ ነው እላቸዋለሁ። በጣም አሪፍ ነው። እናት አባት የሌለበት አያስቀምጠን። የሚሞቀውንም በጉጉትም የምንጠብቀው እናት አባት ጋር ሲኖር ነው በጣም ሞቅታም ደስታም የሚሰማን ማለት ነው። እንግዲህ ዛሬ አባቴ የሀይሚ አባት እንግዲህ ብራንክ አረጓቸውን ያው ዛሬ እንሄዳለን ምናምን እያሉ ያ ዛሬ ግን እዛ ቀን ብራንክ አድርጓቸው ነበር በጣም ማለት ነው። ሀይሚዬ ብዙ ነገር ማለት ነው አባቷን እና ዛሬ ደግሞ ይቅርታ ሊጠይቁ የበዓል ደግሞ በኩርፊያ አይሆንም። ውስጡ ደግሞ ያው ቅይም ሰው አያስቀምጥም። ያለው ነገር የተጣላ ሁሉም የበአል ቀን ነው የምትታረቁት ማለት ነው። የበአል ቀን ነው ሁሉም ነገር ሰው የሚታረቀው ማለት ነው። እና ዛሬ እንግዲህ ብሩኬ አባቱን ማለት ነው አባቱ የመጀመሪያ አባቱ ማለት ነው እንግዲህ ሰፕራይዝ አድርጓል ማለት ነው። ብሩኬ የአባ ጋሼ የሚወዱትን እሱ ያውቃል ማለት ነው። የሚወዱትን ያውቃል። ምን እንደሚወዱ ምን እንደሚያስፈልጋቸው ያውቃል። ከዚህ በፊት ሰዓት ሰጥታቸው ነበረ። ሰአቱን
ሁሌ እሱን አስሬ ሁሌ አይና አንተ ነው ማየው አሉ። እውነት ጋሽዬ እኮ አቤት 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 ጎበዝ ነው። እርሶ እኮ በእውነት በጣም ተጫዋች ነው። ተጫዋች ማለት ነው። ማሻአላ ማሻአላ ተባረካላ ማለት ነው። እና አሁን አሁንም ይሄ ሸሚዝ በጣም ነው ሸሚዝ የምወደው አሉ። ሸሚዝ አንዳንድ ሰው እውነት ነው በጣም ሸሚዝ የሚወድ ሰው አለ። እና በጣም ነው ሸሚዙን የምወደው አሉ። ሸሚዝ እንግዲህ ስጦታ ሰጥቷቸዋል ማለት ነው። እንግዲህ ደስ ይላል የተሽኮረኮሙ እንግዲህ ብሩኬና ሀይሚ እንዴት እንደሚሆኑ አይታችሁታል። ኧረ በስመ ያዙኝ ልቀቁኝ ነው ሁለቱም ማለት ነው። በእኔ ላይ ምን አለ በአንቺ ላይ ምን አለ? ደግሞ አምሮባቸው አሸብረቅ ብለዋል። መስቀልም እንግዲህ በዓል በዓል መስለዋል። እንግዲህ መስቀል በዓል በጣም ደስ ይላል ያምራል። እኛም እንደዚህ በፊት አሁን እኛ ገጠር ስንሄድ ጎረቤት ግማሹም ክርስቲያን ነው ግማሹም ሙስሊም ነው። በቃ ተቀላቅለን ነው ያው የእነሱን ቤት የእነሱ መስቀል ቀን እነሱ ጋር ሄደን ሞቅ ደመቅ አድርገን እኛ አረፋ ደግሞ መጥቶ እነሱ ሞቅ ደመቅ አድርጎልን ነው የምንሄደው። በዛ ጊዜ ማለት ነው በጣም ነው ደስ የሚለው። ሁሉም ሰው ያው ምግብ እንዳይነካካ ይደረግና እቃ ምናምን እንዳይነካካ ይባልና መጀመሪያ ሙስሊም ተጠርቶ ነው ሙስሊሞቹ ተጠርተን እኛ ቡና ጠጥተን አይቤ ምናምን በቃ በልተን ምናምን ብለን ስንወጣ ከዛ እነሱ ማረድ ምናምን ይጀምራሉ። እነዛ እና በጣም ደስ ይላል። እኛ ጋር አሁን ወደ ገጠር አካባቢ ኢትዮጵያ ማለት ነው ስንሄድ የክርስቲያኖች ፊት ለፊት አለ ክርስቲያኖችም ሙስሊሙ ፊት ለፊት አለ። ወላሂ ተከባብረን ተሳስቀን በቃ አንቺ በዓልሽ ነው እኔ ውሃ አመጣለሁ አንቺ ቁጭ በይ ብለን ምን ብለን ነው ወላሂ ደስ የሚል ነው የምናሳልፈው የነበረው በፊት ማለት ነው። አሁን ግን አላውቅም። አረብ ሀገር እዚህ ያረጀን ማለት ነው። እና ደስ ይላል በዓል ማለት ነው። በዓል ሲባል በጣም ከባድ ነው። እና እነሱ እንግዲህ ዛሬ ቤተሰቦቻቸውን ለማስደሰት እንግዲህ ፏ ያሉ ጨረቃ መስለዋል። አንዴ ሽማግሌ ልልክ ነው ይላታል ብሩኬ ሽማግሌ ልልክ ነው ይላታል። ሀይሚዬ ደግሞ እኔም ሽማግሌ ልልክ ነው ሙሽዬ ጋር ትለዋለች እናቱ ጋር ማለት ነው። ሙሽዬ ጋር ሴት ልጅ ደግሞ ሽማግሌ እንዴት ነው የሚልከው? ወንድ ልጅ እኮ ነው የሚልከው እያሉ ሁለቱ ማለት ነው። እንግዲህ ደስ የሚል ላይ ናቸው ያሉት። እንግዲህ ሀይሚዬና ብሩክ ያለ ይጠብቃችሁ በእውነት በውስጣችሁ። እኔ የምፈራው ይሄ ብራንክ የሚባል ነገር ገብተው እንዳይረብሻችሁ ብቻ ነው የምፈራላችሁ ማለት ነው። አሁን እንደምትጎዱ አውቃለሁ። ሀይሚዬ በጣም ትጎዳለች። አሁን ብትጣሉ ብሩክም ይጎዳል ማለት ነው። በነገራችን ላይ ጨምራለች ሀይሚዬ ጨዋታ ማለት ነው። ጨዋታ ጨምራለች እላቸዋለሁ። እና አባትየው ደግሞ መረቋቸው ያው ብሩኬን የብሩኬ ብዬ አንቺ ሳይሆን የብሩኬ ብዬ ብሩኬ ደግሞ በጣም ነው የወደዱት። እንግዲህ አማች ማለት ነው። አማች ማለት ነው። ወደዱት ነው እንግዲህ ማለት ነው። ያ ብሩኬ የሚወደድ ሰው ነው። በጣም ጥሩ ልጅ ረጋ ያለ በቃ ጠምራራ ያለ ልጅ ነው። በጣም ደስ የሚል ልጅ ነው። ሀይሚዬም በዛ ላይ በፊት ነበረ የምትንጫነጨው ንጭናጫ ነበረች በፊት ማለት ነው። አሁን ግን ክብር እያለች መጣች ማለት ነው። እያወቀች ቆንጠን ሰከን እያለች የሚጎዳትና የሚጠቅማትን እያወቀች አሁን መጣች ማለት ነው። በፊት ግን በጣም ነጭናጫ ነበረች። ከትንሽ ነገር አይንኩኝ ያለች ብሩኬ እንግዲህ ብዙ ነገር አሳልፏል ማለት ነው። ብዙ ነገር እንግዲህ ቀጥ አድርጓታል። አሁን እንኳን ቀጥ እንደዚህ እንዳያችሁት እንደዚህ ቀጥ አድርጓታል። አሁን እንደዚህ ምን ሚያነጫንጭሻል አንቺ እንደ አሮጊት ምናምን እያለ እንግዲህ አሁን ጥሩ ሆናለች። አሁን አትነጫነጭም። በፊት አው ታኮርፍ ነበረ ያኮረፈች ምን ያለች ሀይሚዬ አንቺ እኮ ያላረግሽው ጉድ የለም ማለት ነው። ብሩኬ እስከ ስትለምደው ድረስ እስከ ስትጠጋው ድረስ እንግዲህ ብዙ ነገር ነው ያየነው የነበረው ማለት ነው። አሁን ግን እንደ አዋቂ እሷ ሆናለች ማለት ነው። የሰው ምክር የምትሰጥም ጎበዝም ጠንካራም ሆናለች። የሰው ትምህርት የምትሰጥ ብዙ ነገር እንትን የምትል ሆናለች አሁን ደግሞ ማለት ነው። በጣም ደስ ይላል ማለት ነው። ሀይሚዬ የኔ ቆንጆ ይልመድብሽ። በውስጣችሁ የሚገባ ነገር ደግሞ አላያዝ የላችሁ ማለት ነው። እንግዲህ አመት በዓል ነው ሸምረቅረቅ ብለዋል። ልብሳቸውን በጣም አምሮባቸዋል።
አምሮባቸዋል። ሀይሚዬም ራሱ በጣም ነው ያማረባት፣ ብሩኬም አምሮበታል፣ እናቱም አምሮባቸዋል። የሀይሚዬ አባትም አምሮባቸዋል። ደስ ይላሉ ማለት ነው። እንግዲህ ሀይሚ ነበረች ምሳ አጋባዥዋ ዛሬ ሀይሚ ነበረች ጋብዥ የተባለችው። እንግዲህ ደስ የሚል በዓል ነው የሚያሳልፉት ማለት ነው። ደስ የሚል ደግሞ የሚገርማችሁ ነገር በጉራጌ ማለት ነው ቤት ቤት ነው የምዞሩት። ቤት ቤት ወላሂ ካንዞራችሁ ሰላም ካላላችሁ ይቀየሟቸዋል። ምንም ቢሆን ከአዲስ አበባ ከመጣችሁ ቤት ቤት ሄዳችሁ ሰላም ማለት ሰውም እንትን መጠየቅ አለባቸው ማለት ነው። ሰው ምናምን ካልተጠየቀ ያ ሰው ንቀት ይመስለዋል፣ ደስ አይለውም። ከሌላ ልጅ መጣ ምናምን ሲባል በቃ ደስ ይላል እላቸዋለሁ። እኔ ዛሬ የነገርኳቸው ነው በሀይሚዬና በብሩኬ ቤት ማለት ነው። እና ማለት ነው ያጓጓል አንዳንድ ነገር መስቀልና አረፋ ማለት ነው ሲመጣ ያጓጓል ማለት ነው። እንግዲህ ስግደት ላይም ያላችሁ ያው ትጓጓላችሁ፣ አይዟችሁ ማለት ነው። እኛም ይኸው የአረፋ እኛም ጓጉተን ተው ነው ማለት ነው። አንተም እናንተም አይዟችሁ እንግዲህ አላህ ለሁላችንም ለአገራችን ያብቃንና የምንፈልገው ቤተሰብ ከምንፈልገው ጋር አላህ ያገናኘን ማለት ነው። የሰው ሀገር የሰው ሀገር ነው። የሰው ሀገር በዓልም አይደምቅም፣ ምንም አይደምቅም። ምንም ነገር እላቸዋለሁ የሰው ሀገር ያው ነው። ምንም እንደሆነ በዓሉም ራሱ ይሄ ቲክቶክ ባይኖር በዓል ራሱን አናውቀውም ነበረ። ቲክቶክ ላይ ምናምን ሚዲያ ላይ ስላለ እሱን ሲለቀቅ ነው እንጂ የምንሰማው ላንሰማው እንችላለን እላቸዋለሁ በመደም ቤት ያለን ማለት ነው። እና ብቻ በጣም ደስ የሚል ነገር ነው የሚያሳልፉት ማለት ነው። አምሮባቸው እንደዚሁ እንዳለ ማለት ነው። ላይ ደግሞ ሀይሚዬ እኮ መንቀልቀለዋን አይቀርም ማለት ነው። እንግዲህ የብሩኬ የሀይሚዬ አባት ደግሞ አትሄጂም ብሏት ከለከሏት። ብሩኬ ቤት እሄዳለሁ ስትል አትሄጂም አሏት። ለምን አንድ አይነት ልብስ ለብሳችሁ ነውር ነው አትሄጂም አይሏትም። ወይኔ ደነገጠች ሀይሚዬ። ኧረ ሙሺ ይከፋታል፣ ሂጄ ሰላም ማለት አለብኝ ላ አትሄጂም፣ ብሩኬ ይሄዳል አንቺ ወደ ቤትሽ ነው የምትገቢ አትሄጂም አሏት። ከዛ ለምን ምን ችግር አለ አለ ብሩኬ። ምን ችግር አለ? ነውር ነው ወይ? ምን ችግር አለ? አይ አንድ አይነት እንደዚህ ሁለታችሁም አንድ አይነት ልብስ ለብሳችሁ መግባት የለባችሁም አሉ። ጋሽዬ እኮ በጣም ነው የሚያስቁት ማለት ነው በእውነት አይገርሙም? ከዛ ሀይሚዬ በቃ ተፈቀደላቸው። ያው የትንሽ ጊዜ አንደበራደቧቸው ተፈቀደላቸው። ብሩኬ ቤት ሄዱ ማለት ነው። ብሩኬ ቤት ያው አንድ አይነት ልብስ ነው ሁላቸውም የተሰፋው የለበሱት ማለት ነው። እና ሙሺ ደግሞ የእሷም ስጦታ ይዞላት ሄዱ ለጠላዎች ምናምን። ለጠላ ደግሞ በጣም አስፈላጊ ነው። ቅያሪ ምናምን ደስ ይላል። ለጠላ ምናምን ያ ልብሱ መጀመሪያ የተሰፋ ነው። ተሰፍቶ ተዘጋጅቶ ነው ለብሳን የጠበቀቻቸው። እሷ ራሱ ሸንቀጥ በጣም ደስ የምትል እናት ነው ያለህ ብሩኬ። እድሜና ጤና ይስጥልህ ማለት ነው። የረጅም እድሜ ሀይሚዬም አባትሽ እንደዚሁ እድሜና ጤና ይስጣቸው ማለት ነው። እና አሁን በስንትም ስልክ ተደውሎላት ልታወራ ሄደች ማለት ነው። ከዛ ሀይሚዬ ምን ትለዋለች ለብሩኬ? የተጀናጀነች ነው ባሌ የሆን ከወንድ ጋር ነው እንደምታወራ አትልም። ብሩኬ አፈረ። እንዴ ጨዋታ ጨምረሻል ሀይሚዬ አላት። እንዴ አዎ የሆነ ነገር አለ። እኔ እኮ እቤትም እናቴ ስልክ ስደወልላት የአባቴ እነግርሻለሁ ስላት ነው እከሌ ናት ሴት ናት ብላ የምትነግረኝ አትልም። እና እንደዛ ይላቸዋለሁ። እና ሀይሚዬ ደግሞ ሽማግሌ እንትን ለማለት እያሰቡ ነው መሰለኝ። ሽማግሌ ለመላክ እንግዲህ እያሰቡ ነው መሰለኝ ብሩኬና ሀይሚዬ። እንግዲህ ከአሁኑም የተነጋገሩ ነው እላቸዋለሁ። እና ቤተሰቦች ይሄን ይመስላል። እንደምትወዱ ተስፋ አረጋለሁ። እነሱን ሞቅ ደመቅ አድርጓቸው ማለት ነው። በሌላ ደግሞ በአዲስ ደግሞ እስከ ስንመጣ መልካም ቀን ናችሁ። ባይ ባይ።